ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 18 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በወሎ አምባሰል እንዲሁም በሸዋሮቢት ግንባሮች ያገዛዙ ወታደሮች ከነከባድ መሳሪያቸው ወድመዋል። የግንባር መረጃዎች በስፋት አካተናል። ተፈናቃዮች ተርበናል ቢሉም የብልጽግናው አገዛዝ በማህበራዊ ሚዲያ የተሰበሰበ ከ16 ሚሊዮን ብር በላይ ቀምቶ መውሰዱ ተነግሯል። ከደብረ ብርሃን እስከ ጎንደር ተፈናቃዮች ድረሱልን እያሉ ነው። በደሴ ከተማ የደረቅ ቆሻሻ ማስወገጃ ቦታ ተደርምሶ የሰዎች ህይወት አልፏል። የፋይዳ መታወቂያ ጉዳይ በወልቃይትና አካባቢው ከፍተኛ ውዝግብ ፈጥሯል። ጉዳዩ ሌላ ውጥረት አስከትሏል። ዶናልድ ትራምፕ እስራኤልን ተከትለን ለሶማሊላንድ እውቅና አንሰጥም ሲሉ ተናግረዋል። የቻይናና ኳታር ተቃውሞም ተሰምቷል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎ አምባሰል እንዲሁም በሸዋሮቢት ግንባሮች ያገዛዙ ወታደሮች ከነከባድ መሳሪያቸው ወደሙ። የፋኖ ጦር በአምባሰል ግንባር በፈጸመው ስኬታማ የሞርተር ጥቃት አንድ ያገዛዙ መድፍ ሲወድም 4 ተኳሾች መገደላቸው ታውቋል። አገዛዙ በአምባሰል ግንባር በታሪካዊቷ ውጫሌ ከተማ ዙሪያ ልዩ ቦታው ደንካ ሚካኤል ላይ መድፍ አጥምዶ የዘፈቀደ ድብደባ በመፈጸም የበርካታ ንጹሐንን ህይወት ሲቀጥፍ አያሌ ሀብት ንብረት ሲያወድም መቆየቱን ከዚህ ቀደም በተደጋጋሚ መዘገቡ ይታወቃል። የፋኖ ጦር ትናንት ታህሳስ 17 2018 ዓ.ም በፈጸመው ስኬታማ የሞርተር ጥቃት ንጹሐንን ለእልቂት ሲዳርግ የነበረው ያገዛዙ መድፍ ከነተተኳሹ ማውደሙን አሳውቋል። በዚህም 4 የመድፍ ተኳሾች በሞርተር ቅንቡላ ፍንጣሪ ተመተው ህይወታቸው ማለፉን ሚኒሊክ እዝ በላከው መረጃ አስታውቋል። በሚኒሊክ እዝ ልጅ ኢያሱ ኮር ስር በሞርተር ተኩስ ኢላማ የሚታወቁት የ4ኛ ክፍለ ጦር ሜካናይዝድ ክፍል ምድብተኞች በፈጸሙት ስኬታማ የሞርተር ጥቃት ያገዛዙን መድፍ ከነተኳሾቹ አውድመዋል። በዚህም በአምባሰል ቀጠና ታህሳስ 16 2018 ዓ.ም ጀምሮ ለ2 ቀናት በተደረገ የጨበጣ ውጊያ በርካታ የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች ሙትና ቁስለኛ መደረጋቸው ተሰምተዋል። መነሻቸውን ከውጫሌ ከተማና ከጎልቮ እንዲሁም ጭሳ አባዲማ ቀበሌዎች ያደረጉ ራሳቸውን መከላከያ ሰራዊት ብለው የሚጠሩ የጸረ አማራው አገዛዝ አገልጋዮች በሚሊሻና አድማ ብተና መሪነት በወረዳው አበት ቀበሌ ላይ ማጥቃት ከፍተኛ የነበረ ቢሆንም ሽንፈትን ተከናንበዋል። የአገዛዙ ቅጥረኞች ከፋኖ የተሰነዘረባቸው የጸረ ማጥቃት እርምጃን መቋቋም አቅቷቸው ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ መከናነባቸውን መረብ ሚዲያ በዘገባው ጠቅሷል። በዚህ ውጊያ በርካታ ቁጥር ያላቸው የብልጽግና ቡድን ሰራዊት አባላት ከነመንገድ መሪዎቻቸው ሙትና ቁስለኛ የተደረጉ ሲሆን አገዛዙ ከትናንት ምሽት ጀምሮ እስከ እኩለ ሌሊት ድረስ ቁስለኞችን ለሕክምና ወደ ውጫሌና ሐይቅ ሲያጓጉዝ አድሯል። ይህ በእንዲህ እንዳለ በደቡብ ቀጠና ደግሞ በሸዋሮቢት ከተማ ዙሪያ የሚገኙ አካባቢዎችን ጨምሮ በይፋት፣ በማፉድ፣ በማኒያምባ፣ በአጋምበር ከባድ ትንቅንቅ ሲካሄዱ ውለዋል። ትናንት በተለይም በጣርማ በር ግንባር ማኒያምባና ማፉድ እንዲሁም ሾላ ሜዳ በተባሉ አካባቢዎች በተደረገ ተጋድሎ አገዛዙ ከባድ ኪሳራ ሲከናነብ፣ በአንጻሩ ፋኖ ትልቅ ድል ተቀዳጅቶ መዋሉን ዘገባው አክሏል። የጸረ አማራው የብልጽግና ቡድን የፋኖን ጥቃት ለመመከት ከአየር ኃይልና ባህር ኃይል ጀምሮ የአየር ወለድ ኮማንዶዎቹን መሰረታዊ ወታደሮቹንና ሌሎች ታጣቂዎቹን በሸዋ ግንባር ያሰማራ ቢሆንም ነገር ግን ይህ ሁሉ የፋኖን ግስጋሴ ሊያስቆም እንዳልቻለ ተመላክቷል። ተፈናቃዮች ተርበናል ቢሉም የብልጽግና አገዛዝ በማህበራዊ ሚዲያ የተሰበሰበ ከ16 ሚሊዮን ብር በላይ ቀምቶ መውሰዱ ተነገረ። በተለያዩ የአገሪቱ ክፍሎች የሚገኙ ተፈናቃዮች በረሃብ ውስጥ እንደሚገኙ ቢታወቁም ሰሞኑን ለትግራይ ክልል ህጻጽ ተፈናቃዮች በማህበራዊ ሚዲያ ዘመቻ የተሰበሰበ ከ16 ሚሊዮን ብር በላይ የሚሆን ገንዘብ ለተፈናቃዮቹ ከመድረሱ አስቀድሞ በብልጽግናው በአደጋ ስጋት ስራ አመራር ኮሚሽን በኩል መወሰዱ ታውቋል። አገዛዙ ለጦር መሳሪያ መግዣ ሲል ይህንን ነውር መፈጸሙን የተቃወሙ አካላት ለተፈናቃዮች ለረሃብ ማስታገሻ የተሰበሰበን ገንዘብ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በእስር በማስፈራራት ገንዘቡን መንጠቁን አውግዘዋል። በተለያዩ የተፈናቃይ መጠለያዎች ያሉ ዜጎችን ያነጋገረችው ዋዜማ ደግሞ እየተባባሰ በመጣው የምግብ እጥረት የሰው ህይወት እንዳይቀጠፍ ስጋት የገባቸው ተፈናቃዮች መፍትሄ እንዲመጣ መማጸናቸውን በዘገባዋ ጠቅሳለች። በአማራ፣ በትግራይ፣ በኦሮሚያ፣ በቤንሻንጉልና ሶማሌ ክልሎች ባሉ በርካታ የመጠለያ ጣቢያዎች ውስጥ ለዓመታት የቆዩ በሺዎች የሚቆጠሩ
ተፈናቃዮች በአሳሳቢ ሁኔታ ውስጥ እንደሚገኙ ነግረውናል። በአማራ ክልል በደብረ ብርሃን፣ በማዕከላዊ ጎንደርና በሰሜን ወሎ ዞን ጃራ መጠለያ ጣቢያዎች የሚገኙ ተፈናቃዮች መሰረታዊ የሚባሉ እርዳታዎችን እንደተቋረጠባቸው በመግለጽ በተለይም የምግብ እርዳታ ላለፉት 3 ወራት በመቋረጡ የከፋ ሁኔታ ላይ እንደሚገኙ ከተፈናቃዮቹ ተሰምተዋል። አቶ አክሊሉ ጌታቸው የተባሉ ነዋሪነታቸውን በደብረ ብርሃን መጠለያ ጣቢያ ውስጥ ካደረጉ ከ5 ዓመታት በላይ ያስቆጠሩ የተፈናቃዮች አስተባባሪ ለመጨረሻ ጊዜ የምግብ እርዳታ ወደ መጠለያ ጣቢያው የገባው መስከረም 6 እና 7 ቀን 2018 ዓ.ም እንደሆነ ገልጸዋል። እርዳታው እስከገባበት ጊዜ ድረስም ከዚህ ቀደም ይሰጥ የነበረው የስንዴ በቆሎና ዘይት ጥቅል ድጋፍ ቀርቶ የበቆሎ ዱቄት ብቻ ይሰጥ እንደነበር ተናግረዋል። በመጠለያ ጣቢያው ውስጥ ከ5000 በላይ ተፈናቃዮች እንደሚገኙ ጠቅሰው ከእነዚህ መካከል ከ400 በላይ የሚሆኑት እንደ ልብ መንቀሳቀስ የማይችሉ አረጋውያን፣ 188 አካል ጉዳተኞች እንዲሁም ነፍሰ ጡርና የሚያጠቡ እናቶች እንደሚገኙበት አስረድተዋል። አካል ጉዳተኞች፣ አረጋውያንና ነፍሰ ጡሮች ተንቀሳቅሰው መስራት አይችሉም። አሁን ባለንበት ሁኔታ ቁጭ ብለው ሞታቸውን ነው የሚጠባበቁት። ረሃብ በአንድ ጊዜ አንፈራፍሮ ባይገድልም ቀስ በቀስ ህይወት መንጠቁ አይቀርም ብለዋል። በመጠለያ ጣቢያ ውስጥ ከመንግስትም ሆነ ከሌሎች የእርዳታ ድርጅቶች የሚደረግ የምግብ ድጋፍ እንደሌለ የገለጹት አቶ አክሊሉ ጉልበት ያለው የቀን ስራ ሰርቶ ካገኘ ለሌላው እያካፈለ ነው ኑሮ እየተገፋ ያለው በማለት ሁኔታውን አስረድተዋል። በሰሜን ወሎ ዞን ጃራ መጠለያ ጣቢያም የምግብ እርዳታ ከተቋረጠ ከ3 ወራት በላይ ማስቆጠሩንና ለዚህም አንዱ ምክንያት የትራንስፖርት ችግር መሆኑ እንደተገለጸላቸው ተፈናቃዮቹ ተናግረዋል። የአካባቢው ነዋሪዎች ምግብን ጨምሮ የተለያዩ ቁሳቁሶችን ድጋፍ እያደረጉላቸው ቢቆዩም አሁን ላይ ግን ህዝቡም ሰልችቶታል ሲሉ መናገራቸውን ዘገባው ጠቅሷል። በማዕከላዊ ጎንደር ዞን አዘዞ ቀበሮ ሜዳ ተብሎ በሚጠራው የመጠለያ ጣቢያም ወደ 2025 የሚጠጉ ከትግራይ፣ ከኦሮሚያ፣ ምስራቅ ወለጋና ምዕራብ ሸዋ እንዲሁም ከቤንሻንጉል የመጡ ተፈናቃዮች እንዳሉ ይታወቃል። በአሁኑ ወቅት በመጠለያ ጣቢያ ውስጥ ከፍተኛ የምግብ እጥረት ከመኖሩ በተጨማሪ የውሃ መስመር ላይ ብልሽት በማጋጠሙ አሳሳቢ የሚባል ደረጃ የውሃ ችግር ተፈጥሯል ተብሏል። በደሴ ከተማ የደረቅ ቆሻሻ ማስወገጃ ቦታ ተደርምሶ የሰዎች ህይወት አለፈ። በአማራ ክልል ደሴ ከተማ አስተዳደር መንበረ ፀሐይ ተብሎ በሚጠራው የደረቅ ቆሻሻ ማስወገጃ ቦታ ትናንት በደረሰ የመንሸራተት አደጋ እስካሁን ባለው መረጃ የ2 ሰዎች ህይወት ማለፉን ከስፍራው የተገኙ መረጃዎች ይጠቁማሉ። የደሴ ከተማ ፖሊስ መምሪያ አዛዥ አደጋ ደርሷል፣ አካባቢው የደረቅ ቆሻሻ ማስወገጃ ቦታ ነው፣ ቆሻሻው ተንሸራቶ በ2 ሰዎች የሞት አደጋ ደርሷል፣ ሰዎቹን ለማውጣት አካባቢው አስቸጋሪ ነው፣ ቢሞከርም እስካሁን አልተቻለም ሲሉ ተናግረዋል። ከቦታው የወጣው መረጃ ቆሻሻው ተንሸራቶ ሰዎቹን ወደ ረጅም ገደል እንዳስገባቸውና እንደተጫናቸው፣ አንድ አብሯቸው የነበረ ሰው 4 ጊዜ ተንከባሎ በተአምር እንደተረፈ ያመለክታሉ። የመምሪያው አዛዥ በበኩላቸው የተደራረበ ቆሻሻ ስለነበር ሲናድ ወደ ገደል ይዟቸው ሄደና ተጫናቸው፣ አንድ ሰው ተርፏል ሲሉ ለቲግቫ መናገራቸው ተመላክተዋል። ሰዎቹን ለማውጣት ሌላ ተጨማሪ አደጋ የሚያስከትል ሁኔታ ነው ያጋጠመን ያሉት ፖሊስ አዛዡ ለማውጣት ጥረት እየተደረገ መሆኑን ገልጸዋል። የከተማ አስተዳደሩ ሎደር ለማቅረብ እየሞከረ ነው፣ ግን ቦታው የሚደረስበት አይደለም፣ ገደሉ ርቀት አለው፣ አሁንም ወደ ቦታው ልንሄድ ነው ብለዋል። የዜና እስከሚጠናከርበት ሰዓት ድረስ ባለው መረጃ መሰረት ሌላ ጉዳት የደረሰበት ሰው እንደሌለ፣ አንድ ከሟቾች ጋር አብሮ የነበረ ሰው በህይወት መትረፉን የመምሪያው አዛዥ አስረድተዋል። ሰዎቹ አደጋ የደረሰባቸው ምን ሊያደርጉ ወደ ቦታው ሄደው እንደሆነ ሲጠየቁም በአካባቢው ሰው ይሄዳል፣ አሁን እርግጠኛ ሁኜ እንዲህ ነው ማለት አልችልም፣ አብሮ የነበረና ከአደጋው የተረፈውን ሰው መጠየቅና ማረጋገጥ ይጠይቃል ሲሉ መልሰዋል። የፋይዳ መታወቂያ ጉዳይ በወልቃይትና አካባቢው ከፍተኛ ውዝግብ ፈጠረ። የትግራይ ክልል ስታቲስቲክስ እና ወሳኝ ኩነት ምዝገባ ኤጀንሲ የፋይዳ ብሔራዊ መታወቂያ በወልቃይትና በራያ አካባቢዎች መሰጠቱን በመቃወም ስጋቱን መግለጹን ተከትሎ ከፍተኛ ውዝግብ መፈጠሩ ታውቋል። ኤጀንሲው በአሁኑ ወቅት እየተከናወነ ያለው የምዝገባ ሂደት በህገ መንግስቱ የተደነገገውን የክልሉን ድንበርና ሉዓላዊነት የሚጋፋ ነው ሲል ወልቃይትና ራያ ላይ ምዝገባውን ተቃውመዋል። ኤጀንሲው ትናንት ለብሔራዊ የመታወቂያ ፕሮግራም በላከው ይፋዊ ደብዳቤ ካለፈው ዓመት ጀምሮ በሁመራ፣ በራያ፣ በጸገዴና በወልቃይት አካባቢዎች ሲከናወኑ የነበሩ የፋይዳ መታወቂያ ምዝገባዎች በትግራይ ክልል ህጋዊ የግዛት ወሰን ላይ ያለውን አስተዳደር ያላከበሩ ናቸው ሲል ወቀሳ አቅርበዋል። ኤጀንሲው ጥያቄ የሚነሳባቸው አካባቢዎች በህገ መንግስቱ የትግራይ ክልል አካል ተደርገው የታወቁ ናቸው ካለ በኋላ አሁን እየተከናወነ ያለው የምዝገባ ሂደት ይህንን እውነታ ያላገናዘበና የአካባቢዎቹን የህዝብ ስብጥር ሊቀይር የሚችል አደጋ ያለው ነው ሲል ገልጿል። የትግራይ ጊዜያዊ
አስተዳደር የብሔራዊ ዲጂታል መታወቂያ ስርዓቱን ተግባራዊነት ለማቀላጠፍ የገንዘብም ሆነ የፖለቲካ ድጋፍ ሲያደርግ መቆየቱን ያስታውሰው ኤጀንሲው፣ ይሁን እንጂ በአሁኑ ወቅት እየተካሄደበት ያለው የምዝገባ አካሄድ በክልላዊና በፌዴራል ተቋማት መካከል ያለውን የትብብር መንፈስ የሚሸረሽር ነው ብሏል። ኤጀንሲው የማስተካከያ እርምጃዎች እንዲወሰዱ ጥሪ ያቀረበ ሲሆን ብሔራዊ የመታወቂያ ፕሮግራም በመታወቂያ አሰጣጥ ሂደቱ ላይ የታዩትን ክፍተቶች እንዲያስተካክል አሳስበዋል። እንዲሁም የምዝገባ ማዕቀፉ የትግራይን ሉዓላዊነት በሚያስጠብቅና ህገ መንግስታዊ ድንበሮችን ሙሉ በሙሉ በሚያከብር መልኩ እንዲሻሻል ሲል ጠይቋል። የብልጽግና ቡድን የወልቃይትን ጉዳይ ባለመቋጨት ለቁማር ክፍት አድርጎ መቆየቱ አሁንም የወልቃይትና ራያ አካባቢ ነዋሪዎች በስጋት እንዲቀጥሉ ከመሆኑም በላይ በአንዳንድ ፖለቲካዊ ጉዳዮች አጣብቂኝ ውስጥ እንዲገቡ አድርጓል። ዶናልድ ትራምፕ እስራኤልን ተከትለን ለሶማሊላንድ እውቅና አንሰጥም ሲሉ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤልን ተከትለው በፍጥነት ለሶማሊላንድ ሉዓላዊ ሀገርነት እውቅና እንደማይሰጡ ተናግረዋል። ትራምፕ ሁሉም ነገር ላይ ጥናት እየተደረገ ነው፣ እናጠናዋለን፣ ብዙ ነገር አጥንቼ ድንቅ ውሳኔ ያስተላልፋለሁ፣ ውሳኔዎቼም ትክክል ናቸው ሲሉ ከኒውዮርክ ፖስት ጋር በስልክ ባደረጉት ቃለ ምልልስ ገልጸዋል። ሶማሊላንድ ምን እንደሆነች በትክክል የሚያውቅ ሰው ግን አለ ሲሉም ትራምፕ ጠይቀዋል። ሶማሊላንድ አሜሪካ ስትራቴጂክ በሆነው የኤደን ባህረ ሰላጤ ላይ ይዞታ እንዲኖራት ሀሳብ ማቅረቧን በተመለከተ የተጠየቁት ትራምፕ ትልቅ ነገር አይደለም ሲሉ አጣጥለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሊላንድ እውቅና መስጠታቸውን ይፋ ካደረጉ በኋላ ሶማሊላንድ የአብርሃም ስምምነትን ለመቀላቀል እንደምትፈልግ ለትራምፕ እንደሚገልጹ ተናግረዋል። ትራምፕ ግን ሀሳቡ ብዙም እንዳልተዋጠላቸው የጠቆሙ ሲሆን ከኔታንያሁ ጋር በቀጣይ የሚኖራቸው ውይይት የሚያተኩረው የጋዛ ሰርጥ ላይ እንደሆነም ገልጸዋል። የሶማሊላንድ ጉዳይ አሁንም የቀጠናው መነጋገሪያ ሆኖ ሲቀጥል የተለያዩ ሀገራት ውግዘታቸውን እያስተጋቡ ይገኛሉ። ኳታር ግዛት የምታስፋፋው ያለቻት እስራኤልና ሶማሊላንድ አንዳቸው ለሌላው የሰጡትን እውቅና እንደማትቀበል አስታውቃለች። የኳታር የውጭ ጉዳይ ሚኒስትር በማህበራዊ ሚዲያ ገጹ ባወጣው መግለጫ የተናጠል እርምጃ አደገኛ ነው፣ ዓለም አቀፍ ሕግን ይጥሳል፣ የሶማሊያን ሉዓላዊነት አንድነትና የግዛት ወሰን ይጣረሳል ብለዋል። የሶማሊያን አንድነት በሚጥስ መልኩ የሚፈጠር ትይዩ አስተዳደርን ኳታር እንደማትቀበል ገልጻለች። የሶማሊያን ደህንነትና መረጋጋት ለማስጠበቅ ቁርጠኛ እንደሆነችም አጽንኦት ሰጥታለች። ኳታር ከወንድሞቻችን ጎን እንቆማለን በማለትም አቋሟን ይፋ አድርጋለች። የሀገሪቱ የውጭ ጉዳይ ሚኒስትር መግለጫ ግዛት የምታስፋፋው እስራኤል ለፍልስጤም አገርነት እውቅና ብትሰጥ ይሻላል ሲል እስራኤልን ይኮንናል። እስራኤል ለሶማሊላንድ እውቅና በሰጠች በሰዓታት ውስጥ የግብጽ የውጭ ጉዳይ ሚኒስትር ከሶማሊያ ከቱርክና ከጅቡቲ አቻዎቻቸው ጋር የስልክ ውይይት ካደረጉ በኋላ የሚያወግዝ መግለጫ ማውጣታቸው የሚታወቅ ሲሆን ሌሎችም ሀገራት ተከትለዋቸዋል። ፍልስጤም፣ ቻይናና ሳውዲ አረቢያ እስራኤል ለሶማሊላንድ እውቅና መስጠቷን በጽኑ ሲያወግዙ ለሶማሊያ ሉዓላዊነት ያላቸውን ድጋፍም ገልጸዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ለሶማሊያ አንድነትና የግዛት ሉዓላዊነት ያለንን ድጋፍ እንገልጻለን ብለዋል። እስራኤል ለሶማሊላንድ እውቅና መስጠቷ የተናጠልና አስገንጣይ እርምጃ መሆኑን ጠቅሶ ዓለም አቀፍ ሕግን ይጻረራል ሲል ኮንኗል። ፍልስጤምም ለሶማሊላንድ የተሰጠውን እውቅና እንደማትደግፍ አስታውቃለች። በተለይም ከጋዛ ሰርጥ ፍልስጤማውያንን በሌላ አገር ከማስፈር ጋር በተያያዘ የሶማሊላንድን ስም እስራኤል ስታነሳ ነበር ስትል ፍልስጤም መግለጫ አውጥታለች። እስራኤል በማንኛውም ሽፋን ተጠቅማ በግድ ህዝባችንን እንድታፈናቅል አንፈቅድም ስትል ፍልስጤም አክላለች። በሶማሊያ የቻይና ኤምባሲ በማህበራዊ ሚዲያው ባወጣው መግለጫ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በስልክ ውይይት እንዳደረጉ ጠቅሶ ለሶማሊያ ያለውን ድጋፍ ገልጿል። ቻይና የሶማሊያን ሉዓላዊነት፣ ብሔራዊ አንድነትና የግዛት ወሰን ትደግፋለች ሲልም የኤምባሲው መግለጫ ያትታል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።